እገዛህን የፈለኩት ጥሩ ሰው እንደሆን ብቻ ነው። እባክህን አግዘኝ። የኤፉና የናታንን ልጅ የወሰደው ሰው ጋር ስደራደር ነበር። እባክህን ይህ ድል እንዳያልፈኝ አግዘኝ። ለምን? ለማስመለስ ነው። ምኑን ነው የምታስመልሽው? ልጁን ነው? አዎ ልጁን። ነገ እቀበለዋለሁ። ያለኝን ድርሻ ለልጁ ስለ አሳልፌ ሰጥቻለሁ። የምርሽን ነው ግን የምታወሪው? ደግሞ የምን ድርሻ ነው? ቤቱ ላይ የተወሰነ ድርሻ አለኝ። እሱን የሰጠሁት። እርግጠኛ ነሽ ግን? አንቺን ማመን አይደለም መጠርጠር ይከብደኛል። እመነኝ፣ እውነቴን ነው። ተጸጽቼ ነው ይህን ነገር የማደርገው። ቃል ከዚህ የተሻለ ድል ደግሞ ከየትም አይመጣም። ከልብሽ ከሆነሽ አግዝሻለሁ። እሺ፣ አመሰግናለሁ በጣም። የኔ ጨረቃ የኔ ጨረቃ የኔ ጨረቃ አምቡላንስ ጥሩ አምቡላንስ የኔ ጨረቃ ሉሊት የኔ ጨረቃ እባክሽ ንቂ እባክሽ ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ የቤተሰቦቼ? እንግዲህ ሀረግ ድራማ እንደ ስሙ ውስብስብ ያለው ሀረግ ድራማ እኛ የጠበቅነው ቀርቶ ያልጠበቅነው ነገር ተከስቷል። እንግዲህ ሀረግ ወደ መጠናቀቁ የደረሰ ይመስላል። በክፍል 188 ላይ እንግዲህ የማይታመን ነገር ታይቷል ማለት ነው። ቃል እንግዲህ ኤፍራታን ስለሚያፈቅራት የልደቷ ቀን አንድ ትልቅ ስጦታ ሰጥሻለሁ፣ ለዛ ስጦታ ደግሞ ተዘጋጂ እና ደግሞ ከአንቺ በተቃራኒው እኔ የምፈልገው ነገር አለ እና ደግሞ ህይወትሽ ላይ በጣም ትልልቅ የምትመርጫቸው ምርጫዎች አሉ ብሎ አስፈራርቷት ነበር። እንግዲህ ቤቷ ድረስ ሂዶና ሁላችንም የዛን ቀን እንግዲህ በጣም በምጥ ነበር እየጠበቅ ነው የነበረው። ለኤፍራታ ሁለት ሀዘንና ደስታ የሚሆንበት ልጅ አለ፣ ከዛ ደግሞ ባሏ አለ። ከሁለት አንዱ እንድትመርጥ ሊያደርጋት እንደሚችል ቃል ሲናገራት አይተን ነበረ እና የኤፍራታ ልጅ እንግዲህ እሷ እጅ ላይ በቀላሉ ይገባን ብለንም ጠብቀንም አናውቅም። እኔ የሆነ ሌላ ተአምር ይፈጠራል ወይም ደግሞ በመካከላቸው ብዙ ግጭት ይፈጠራል በናታን እና በኤፍራታ መካከል ማለት ነው። ምክንያቱም ቃል የሚያስመርጣት ከሆነ ልጅሽን ከፈለግሽ ባልሽን ተይ ቢላት ማንን ትመርጣለች የሚለው ነገር በጣም አሳስቦን ነበር። እንግዲህ የማይደርስ የለም። የኤፍራታ ልደት ይደርሳል። በዛን ቀን እንግዲህ ናታን ሌላ ፊርማ ተፈራርሞ ነበረ ለስራ ማለት ነው። በሚስቱ ልደት ቀን ሆን ተብሎ ታስቦበት እስኪመስል ድረስ ማለት ነው። እና እንግዲህ የኤፍራታ የልደት ቀን ደርሶ ሁላችንም ምን ይፈጠር ይሆን ዛሬ? ኤፍራታስ ምን ትወስን ይሆን? ልጇን ያፌትን ወይስ ባሏን ናታንን ትመርጣለች? በዛን ቀን ብቻ የልደቷ ቀን የምታለቅስበት ቀንም የምትደሰትበትም ቀንም፣ ምክንያቱም ልጇ በህይወት ይኖራል። የሞተ ሰው ተነስቶ እንደ መምጣት ነው ለሷ። የምታምነው ነገር አይደለም የልጇ በህይወት መኖር። እና እንግዲህ በኤፍራታ በልደት ቀን ምን እንደተከሰተ እንግዲህ ሁላችሁም ያያችሁ ይመስለኛል። ነገር ግን ከዛ በፊት እንግዲህ ጽዮን የሆነ ሰዎች ቤት ሂዳ አድራ ተደፍራለች፣ በማታውቀው ሰው ማለት ነው። እና እሷ እና ይህን ነገር ያደረገብኝ አቤል ነው ብላ ነው እያሰበች ያለችው። አቤል በማያውቀው ነገር፣ አቤል ብዙ ጊዜ አብሯት ነበረ፣ በችግሯም በደስታዋም ጊዜ። ቢኒያም ትቷት ከሄደ ወይም ደግሞ ሞተ ተብሎ ነው የሚታሰበው። ያው በህይወት ቢኖርም እሱ ከህይወቷ ከወጣ በኋላ አብሯት ያለው እንግዲህ አቤል ነው። እና ከአቤል ጋር አብረው ይሆናሉ እያለ ስንጠብቅ ጭራሽ በማይታወቅ ሰው ተደፍራለች ማለት ነው። እሷ አሁን ላይ
አቤል ነው እንደዚህ ያደረገኝ ብላ ነው የምታስበው። እሱ ምንም የሚያውቀው ታሪክ የለም። እንደውም ከሱ ለመለየት የፈጠረችው ዘዴ ነው ብሎ ነበር የሚያስበው። ነገር ግን የሆነ ቀን እንግዲህ እነ ኤፍራታ ቤት ቁጭ ብለው ድንገት ጽዮን ትመጣለች። እሷ እንዳታየው ብሎ ወደ መጋረጃው ስር ተደብቆ ተቀምጦ ነበረ እና ከኤፍራታ ጋር ሲያወሩ የነበረውን ነገር ሁሉ ካዳመጠ በኋላ ነው እንግዲህ ጽዮን ስትናገር የነበረው ነገር እውነት መሆኑን ያወቀው። እና እንግዲህ ከዛ በኋላ ሊያስረዳት ቢሞክርም እሱ እንደዛ እንዳላደረገ ሊነግራት ቢሞክርም እሷ ግን አሻፈረኝ አንተን እንደዚህ ያደረግከኝ ብላ እከሳለሁኝ እያለች እንግዲህ በዚህ መሀል ቃል ቤት ነው ያለችው። በነገራችን ላይ ናታንም ኤፍራታም ባለመደማመጥ በጣም ብዙ ስህተቶችን ሰርተዋል ማለት ነው። የናታን ደግሞ አንደኛው ስህተቱ እንግዲህ እህቱን ከቤት ማባረሩ ነው። ምን እንደተፈጠረ ምን እንደሆነች የማን ጥፋቱ ምን እንደሆነ ሳያውቅ ማለት ነው። አንደኛ እሷ ፈልጋ ልክ ስትንዘላዘል ያረገዘች ነው የመሰለው። ሁለተኛው ደግሞ እንግዲህ ከቃል ጋ ነው እንደዛ ያደረገችው ብሎ ነው ያሰበውና እንግዲህ ባላጣራው ነገር ጽዮንን ከቤት አባሯታል። አሁን ላይ የምትኖረው ቃል ቤት ነው እና እንግዲህ በዚህ አጋጣሚ ነው ቃል ቤት እየኖረች እያለ ነው ይሄ ነገር የተፈጠረው። ከወንድምሽ ጋር የምትታረቂበት አንድ ነገር አለ ብሎ እንግዲህ ለጽዮን ይነግራታል። ቃል ሲያደርግ የነበረው ወይም ደግሞ ሲያስብ የነበረውን ነገር በመተው ሀሳቡን በመቀየር በመልካም ነገር ቀይሮታል። የኤፍራታን ልጅ ለመመለስ ከሷ የሆነ የምትወደውን ሰው በማሳጣት ወይም እሱን ዘወር አድርጎ እሷን ለሱ በማድረግ ወይም ደግሞ በውለታ ሳይሆን እንዲሁ በመልካምነት እንግዲህ ልጇን ሊሰጣት አስቧል ማለት ነው። እና ሀረግ ውስብስብ ያለው እዚህ ጋር ነው እንግዲህ ቃል ያሰበው ሌላ ነው። ልጁን ያገቱት ሰዎች ደግሞ በጣም ብዙ ገንዘብ ጠይቀዋል። ሉሊት ደግሞ ቤቱን በላያችሁ ላይ ካልሸጥኩኝ እያለች ነበረ እንግዲህ እስከምናውቀው ድረስ ሉሊት ለዛ ቤት ጥላት ሆና ነበረ ስትሰራ የነበረው። ቤቱን በላያቸው ላይ እስከመሸጥ ልጃቸውን ከቃል ላይ እስከመንጠቅ ድረስ እንግዲህ ያለ ዋጋ ቃል ጋር ነበረ ምንም ገንዘብ ሳይከፈልበት። ነገር ግን ሶስተኛ ሰው እጅ ላይ ነው የገባው። እንግዲህ ሉሊት ተቀብላ ለሌላ ሰው ሰጠችው። ከዛ ከሉሊት ደግሞ ለመመለስ ሌላ ገንዘብ በጣም ብዙ ገንዘብ ነበረ የጠየቋቸው። ለዛም ነበር እንግዲህ ሉሊት ቤቱን ልትሸጥ የነበረው የራሷን ድርሻ 15%ቱን ለነዛ ገንዘብ ለጠየቁት ሰዎች በመስጠት ልጁን ለማስለቀቅ ነበረ። ለመልካም ነበረ ያን ስታደርግ የነበረው። ግን ማናችንም እንደዛ ብለን አላሰብንም። አንዳንዴ መልካም ስራ የምትሰሩ ከሆነ መጨረሻ ላይ ያ መልካም ስራችሁ የዘራችሁት መልካም ስራ መልካምን ነገርን ያፈራልና ገኒ ሉሊታ አብዳ ባለ ጊዜ አብዳ ዱር ላይ ስታድር ማለት እብድ ሆና ዱር ውጭ ላይ ታድር አልነበረ? ያኔ እንግዲህ ምግብ እየወሰደች ያለችበት ቦታ እየጠየቀቻት የምትፈልገው ነገር እየወሰደችላት እንዴት ትንከባከባት እንደነበረ አይታችኋልና። ከዛ ግን አሁን ላይ በገንዘብ የማይተመነውን የማይተካውን ውድ የሆነውን ስጦታ እንግዲህ የገኒ መልካምነት ነው ይሄንን እንድታደርግ ያደረጋት ብዬ አስባለሁ። ሉሊት እንግዲህ እስከምናውቀው ድረስ ለጥላቻ እንጂ ለፍቅር ምንም ገንዘብ በጣም ወዳድ ስለሆነች አንድ ቀንም ይሄን ነገር ታደርጋለች ብለን አስበን አልመን አናውቅም። ነገር ግን ቤቱን ካልሸጥኩኝ ሙቼ እገኛለሁ ስትል የነበረው ልጃቸውን ለማስለቀቅ ነበርና እኔ በጣም ነው የተገረምኩት በሉሊት። መሆንም ያለበት በእርግጥ እንደዚህ ነበረ። ምክንያቱም ባለውለታ በተለይ ገኒ ያደረገችላት ነገር ሁሉም ሰው ከቤት ሲያባረራትና ፊት ሲነሳት፣ በዛ ላይ እዛ ቤተሰብ ጋር ደግሞ በጣም ቤተሰብ ናትና ልክ ቤተሰብ ከሆናችሁ ሰው ጋራ በጀርባ ያንን ቤተሰባችሁን መውጋት ማለት ወይም ከዛ ከቤተሰባችሁ የሆነ ነገር መንጠቅ ማለት ምንም እንትን የለውም። በቃ ማለት የሚያስተምረው ነገር ራሱ ምንድን ነው የምንማረው? ቤተሰብ ከቤተሰብ የሆነ ሰው ሊጎዳችሁ መጥቶ ያን ሰው ተባበራችሁ ከቤተሰብ ጋር እንደራሳችሁ እንደመከላከል ዙራችሁ የገዛ ቤተሰባችሁን የምትጎዱ ከሆነ አሁን ሉሊት ጋር ስናይ የነበረው እንደዛ ነበረ። ለቤተሰቡ በጣም አደገኛ ሰው ሆና
ገንዘብ ከመውደዷ የተነሳ እነሱን ለመጣል ስትጥር ነበር ያየነውና ነገር ግን እንግዲህ እንዳልኳችሁ ድራማው እንደ ስሙ ስብስብ ያለ ነገር ታሪኩ ስብስብ ያለ ስለሆነ ሉሊት ግን ያ የተደረገላትን ነገር በማሰብ የእነሱ መልካምነት እንግዲህ መልካም እንድትሆንና መልካም ነገር እንድታደርግላቸው የገፋፋት ይመስለኛል። እንግዲህ በዛም የተነሳ የነናታንን ልጅ ቤቱን በመሸጥ ይመስለኛል የራሷን ድርሻ ነው ለሰዎቹ ገንዘብ በመክፈል ልጁን አስመልሳለች። እና ይህ በጣም የማይታመን ነው መሆንም ያለበት እንግዲህ እንደዚህ ነው ብዬ አስባለሁ። እና ድራማው እንግዲህ ኤፍራታ ልደቷን በምታከብርበት ቦታ ናታን በድጋሚ እንድታገብኛለሽ ወይ የሚል የትዳር ጥያቄ አቅርቦላታል። እሷም እንግዲህ በደስታ አገባሃለሁኝ ስትል በነገራችን ላይ በልደቷ ቀን በጣም የሚያስፈሩ ነገሮች ሲያሳዩን ነበረ። ቃል የሆነ ሆቴል ውስጥ ቁጭ ብሎ የሆነ ሰው የሚጠብቅ ይመስላል። ምክንያቱም ያላት ነገር ነበረ የምትመርጩ በህይወትሽ ላይ የምትመርጩ 2 ነገር አለ በዛን ቀን እኔ ደግሞ በህይወትሽ ደስ ልዩ የሆነ ስጦታ ሰጥሻለሁኝ የዛ የልደትሽ ቀን ብሏት ስለነበረ ኤፍራታ ልብስ ለመቀየር ሄዳ ብዙ ሰዓት ስትቆይ በጣም ያስፈራ ነበር። ቃል በዛው ሀሳቧን ማለት ደውሎላት በልጁ አስፈራርቶ እሱ ጋር እንድትሄድ አድርጎ ነው ብለን እንድናስብ ሲያደርጉን ነበረ። በጣም ነበር የፈራሁት የምሬ ነው ብላችሁ የልደቱ ቀን ልደቷ እስኪያልፍ ድረስ ወይም ደግሞ ፕሮግራሙ እስኪያልፍ ድረስ ጭንቀት ነበረ እና ሉሊት እስከመጡበት ሰዓት ድረስ እና እንግዲህ ሉሊት ለእነሱ ትልቅ ውለታ ውላለች። ያው የቃል እጅም ቢኖርበት ማለት ነው። እርግጠኛ ነኝ እንግዲህ ከዚህ በኋላ ለቃልም ይቅርታ እንደሚያደርጉለት። ምክንያቱም እሱ አክስቱ እንዳዘዘችው አድርጎ ቢሆን ኑሮ እስካሁን ልጃቸው በህይወት አይኖርም ነበረ። ሴትዋ ብትታሰርም ቃል ልጁን እንዲገል ያዘዘችው እንግዲህ ወይዘሮ ትዝታ ናት። ትዝታ ማለት ደግሞ የኤፍራታ እንጀራ እናት የሆነችው ሴት ናት። ወይም ደግሞ የአባቷ ምንድነው የአባቷ ሚስት ወይም ደግሞ የእህትና የወንድሟ እናት ከናታን ጋር አብራ ትሰራ ስለነበረ ናታንን ለመበቀልም ጭምር ነው። ነገር ግን ልጁ የልጆቿ አክስት እና አጎት ናቸው ለልጁና እንዴት አይነት ጭካኔ እንዳልነት ባላቅም እሷ ግን በቃል መሰረት ልጁ እንዲገደል ያደረገች መስሏን ነበር። እንግዲህ ቃል ትልቅ ውለታ ላይ ኤፍራታ ውሎላታል ማለት ነው። እና አሁን ላይ እንግዲህ በልደቷ ቀን ነበረ ጽዮንና ሉሊት እንዲሁም ቃል ሆነው የኤፍራታ ልጅ እንደምታዩት ናታን ተንበርክኮ የባለፈው ቀለበት ስለጠበበሽ በድጋሚ ታገብኛለሽ ብሎ ተንበርክኮ እያለ ድንገት እንግዲህ ልጁን ይዘውት ይመጣሉ ማለት ነው። ኤፍራታም ራሷን ስታስተወርቅ እያየናት ነው። ከባድ ነው፣ ለማመንም የሚከብድ ነገር ነው። እንግዲህ ተስፋ ቆርጠው እነሱ ልጅ ለመውለድ ሽር ጉድ እያሉ ነው። ያን በቃ ተረስቷል፣ ልጅ ይረፍበት፣ እንደውም ተው ስለ ልጅ አታውሩ እያለች ባለችበት ሰዓት እንግዲህ የማይታመን ነገር ሀረግ ላይ ተደርጓል ማለት ነው። በጣም ነው ደስ የሚለው። ኤፍራታ በሰላማዊ መንገድ እንግዲህ ልጇ እጇ ገብቷል። ይሄ በጣም ደስ የሚል ነው። የሉሊት ደግሞ መቀየር፣ ለቤተሰቡ መልካም ማሰብ እና መልካም ሰው መሆኗ በጣም ነው ደስ የሚለው። ነገር ግን የጽዮንና የቃል አብሮ መሆን ግን ዳግምን ወይም ደግሞ አቤልን ማለት ነው በጣም አስከፍቶታል ማለት ነው። አብረው የሚሆኑ መስሎን ነበረ፣ ግን የጽዮን ህይወት ደግሞ ተበላሽቷል በማታውቀው ሰው። እንግዲህ ዘበኛ ነው ይሄ የምታዩት ፎቶ ላይ ዘበኛ ነኝ ብሎ ዘበኛ ሆኖ ተቀጥሯል ቤታቸው። ጽዮንን ለማየት ነው በእርግጠኝነት። ጽዮን ከሱ እንዳረገዘች ያውቋል። የሆነ ጊዜ ካስታወሳችሁ ቧንቧ ላይ ነው በማለት ሆን ብሎ ቤታቸው ገብቶ ነበረ። ያን የሉሊት እንግዲህ ጽዮን እርጉዝ እንደሆነችና ወንድሟ ከሰማ እንደሚገላት ስታወራ ሰምቷቸው ነበርና ስለዚህ ልጁ የሱ እንደሆነ ስላወቀ እዛ ቤት ዘበኛ ሆኖ ተቀጥሯል። ይህን ነገር ናታን ካወቀ እንግዲህ ያው ወንጀልም ስለሆነ የሰራው ልጅቷ ላይ ማለት ነው በህግ ያስቀጠዋል። እና ውድ ቤተሰቦች እንግዲህ ሀረጎች ድራማው ያለቀ እስኪመስል ድረስ ነበረ። ጥንቅቅ ያለ ነበር። በእርግጥ ብዙ ያልተቋጩ ነገሮች አሉ። የፂ እርግዝና እና ሌሎች ነገሮችም ማለት ነው። ነገር ግን አሁን ላይ በጣም ነው የሚያምረው። ፍጻሜውም ከሆነ በጣም ያምራል። በተለይ የሉሊት መቀየር እንደኔ ያስደሰታችሁ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የዛሬው ቪዲዮ ይሄን ይመስል ነበረ።
ስለነበረን ቆይታ ሁላችሁንም አመሰግናለሁ። ቸር ቆዩልኝ።